በጋራ እንደሚወጉን ሊያስፈራሩ እየሞከሩ ነው ሲሉ ጀነራሉ ተደመጡ። የጥላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ማድረግ ነው ያሉ ሲሆን የምንዋጋው ፍትሃዊ ጦርነት ነው ብለዋል። ህወሓት ኤርትራና ሱዳንን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር ዶክተር አብይ ያቀረቡትን ክስ ውድቅ አደረገ። እኛ በራሳችን ኃይል የምንተማመነው ብለዋል። አሜሪካና ኢራን ወታደራዊ ጥቃት ልውውጥ መጀመራቸው በቀጠናው ያለውን ውጥረት እንዲባባስ አድርጎታል ተባለ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ህወሓት ኤርትራና ሱዳንን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር አብይ ያቀረቡትን ክስ ውድቅ አደረገ። እኛ በራሳችን ኃይል የምንተማመነው ብሏል። ህዝባዊ ወያኔ ሓርነት ትግራይ ከኤርትራና ከሱዳን ጋር በጋራ እየሰራ ነው በማለት ጠቅላይ ሚኒስትር አብይ የሰነዘሩትን ክስ ውድቅ አደረገ። ቡድኑ ከየትኛውም የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመንም አስታውቋል። ይህ ምላሽ የሰጠው ጠቅላይ ሚኒስትር ዶክተር አብይ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆኑን በመጥቀስ ይህንን ሁኔታ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወርቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ነው። ለእነዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው አብረው ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ አያውቅም ብለዋል። ቃል አቀባዩ እኛ በራሳችን የምንተማመነው ለነሱ ከኛ ጋር ተሰልፈው እንዲዋጋልን ማንንም አጋብዝም፣ እንዲያውም ለነሱ እንዲዋጉ የውጭ አካላትን የጋበዘው የፌዴራል መንግስቱ ነው። እኛ በሌሎች አንደገፍም፣ በራሳችን ጥንካሬ እናምናለን ብለዋል። ሚካኤል አስገዶም ጠቅላይ ሚኒስትር አብይ ህወሓትን የፕሪቶሪያን የሰላም ስምምነት የተቀበለው ስለተሸነፈ ነው ማለታቸውንም በጽኑ ተቃውመዋል። ጠቅላይ ሚኒስትሩ እንዳሉት እኛ ስለተሸነፈን አይደለም ስምምነቱን የፈረምነው፣ ከተሸነፈ አካል ጋር ድርድር አይደረግም። እነሱ ወደ ድርድር ጠረጴዛ የመጡት እኛን ማሸነፍ ስላልቻሉ ነው። እኛ ስምምነቱን የፈረምነው የሁለቱንም ወገን ጥቅም የሚያስከብር በመሆኑ ነው ሲሉ አክለዋል። በተመሳሳይ ቀን የኤርትራ ጠቅላይ ሚኒስትር አብይ ንግግርን ውድቅ አድርጋለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት መግለጫ የጠቅላይ ሚኒስትሩን ንግግር በመተቸት ገዢው ብልጽግና ፓርቲ ግዴለሽ ቀጠናዊ ፖሊሲዎችን እያስተጋባ ነው በማለት ከሰዋል። የማነ ገብረ መስቀል በአፍሪካ ቀንድ ላለው ውጥረቶች መንስኤው የአዲስ አበባ እርምጃዎች መሆናቸውን በመጥቀስ ከሶማሊላንድ ጋር የተፈረመውን የመግባቢያ ሰነድ የባህር በር ሉዓላዊ ባለቤትነትን ለማግኘት የሚቀርቡ ተደጋጋሚ መግለጫዎችንና ለሱዳኑ ፈጣን ድጋፍ ሰጪ ኃይሎች RSF ይደረጋል ያሉትን ድጋፍም እንደማሳያ ጠቅሰዋል። የኢትዮጵያ ባለስልጣናት ግን ለሱዳኑ ኃይል ድጋፍ ያደርጋሉ የሚለውን ክስ ቀደም ሲል ማስተባበላቸው ይታወሳል። ሚኒስተሩ አክለውም ኤርትራ የፕሪቶሪያን ስምምነት ለማደናቀፍ እየሰራች ነው በመባሉ ውድቅ በማድረግ ስምምነቱ ሙሉ በሙሉ የኢትዮጵያን የውስጥ ጉዳይ መሆኑንና የኢትዮጵያ መንግስት ራሱን በአንድ ጊዜ እንደ ጸብጫሪም እንደ ተጎጂ ማድረጉን ለማቅረብ እየሞከረ ነው ሲሉ ወንጅለዋል። በጋራ እንደወጉን እያስፈራሩን እየሞከሩ ነው ሲሉ ጀነራሉ ተደመጡ። የጥላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ለማድረግ ነው ያሉ ሲሆን የምንዋጋው ፍትሃዊ ጦርነት ነው ብለዋል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋው ህዝብ የሚል ርዕስ የ11 ደቂቃ ርዝማን ያለው ቪዲዮ አሰራጭቷል። ቪዲዮ ባለፉት ወራት የምስራቅ እዝ በጎጃም በደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል የሚያስቃኝ ነው። በጥንቅሩ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ለሰራዊቱና ለክልሉ አመራሮች የሰጧቸው ገለጻዎች የተካተቱ ሲሆን ጀነራሉ አነጋጋሪ ጉዳዮችንም አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበር ያስታወሱት ጀነራሉ የዛኞቹ የኛ ባንዳዎች ፉከራቸው አልተሳካ ሲላቸው ከነዚህ ውጭ ኃይሎች ጋር በመሆን እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋል። ቀጥለውም ሊያስፈራሩን ይሞክራሉ፣ ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸፈነፉ ናቸው ብለዋል። እኛ የምናካሄደው ፍትሃዊ ጦርነት ነው የሚሉት የእዙ አዛዥ ሰራዊቱ በአማራ ክልል እየተዋጋ የሚገኘው የሀገርን ሉዓላዊነት ለማስከበር እንደሆነ ይገልጻሉ። እንደርሳቸው ገለጻ ፍትሃዊ ጦርነት ማለት ሀገርን ለማስቀጠል የህዝብን አንድነት ለማስጠበቅ የሚደረግ ጦርነት ነው። ፍትሃዊ ጦርነት የሚያደርጉ አካላት ደግሞ ስትራቴጂካሊ ያሸንፋሉ ብለዋል። እነርሱ ደግሞ ይህችን ሉዓላዊት ሀገር በኃይላት ተራምሳ አፍርሰው ወደ ሶማሊያ መንግስት አልባ ሀገር አድርገዋት ሀብታም በቀጥታም በጀዙርም ለማቀራመጥ ስትራቴጂ ነድፈው የሚሰሩ ናቸው ሲሉም ከሰዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ውጭ ዘገባችን እናልፋለን። አሜሪካ በሆርሙዝ ሰርጥ ላይ በሶስት የነዳጅ ጫኝ መርከቦች ላይ የተፈጸመው ጥቃት ምላሽ በመስጠት በኢራን ላይ ከ80 በላይ ወታደራዊ ኢላማዎችን መምታቷን ያስታወቀች ሲሆን ኢራን በበኩሏ በቀጠናው የሚገኙ የአሜሪካ ወታደራዊ ጣቢያ ላይ ጥቃት ፈጽማለች። የአሜሪካ ማዕከላዊ ጦር እዝ እንደገለጸው ኢራን ላይ ከፈጸማቸው የጥቃት ኢላማዎች መካከል ከ60 በላይ የኢራን እስላማዊ አብዮታዊ ዘብ ኮር የሆኑ አነስተኛ የባህር ጀልባዎች እንደሚገኙበትም ቢቢሲ ዘግቧል። በተጨማሪም በጥቃቱ የተመቱ ሌሎች ወታደራዊ ተቋማትና መሳሪያ ማከማቻዎችም እንዳሉ አስታውቀዋል። የኢራን መንግስታዊ ሚዲያዎች በበኩላቸው የአሜሪካ ጥቃት በቄሽም ደሴትና በባንዳር አባስ እንዲሁም
እንዲሁም በሲሪክ አካባቢዎች ጥቃቱ መፈጸሙ ዘግበዋል። ኢራን በሆርሙዝ ሰርጥ በ3 የነዳጅ መርከቦች ላይ ለተፈጸመው ጥቃት ኃላፊነቷን በቀጥታ ባትወስድም የአሜሪካ ባለስልጣናት ግን ጥቃቱ ከኢራን ጋር የተያያዘ መሆኑን በመግለጽ ለዚህ አጸፋዊ እርምጃ እየወሰዳቸውንም ገልጸዋል። በአጸፋው የኢራን እስላማዊ አብዮታዊ ዘብ ኮር በባህሬንና በኩዌት የሚገኙ የአሜሪካ ወታደራዊ ጣቢያዎችን በሚሳኤልና በድሮን ማጥቃቱን አስታውቋል። አክለውም በሁለቱ ሀገራት በሚገኙ ወሳኝ በሆኑ 85 የአሜሪካ ወታደራዊ ተቋማት ላይ ጥቃት መፈጸሙን በመግለጽ ከእነዚህ መካከል በባህሬን የሚገኘው የአሜሪካ ባህር ኃይልና ዋና መምሪያ እንዲሁም በኩዌት ያለው የአየር ኃይል ጣቢያንም ጠቅሷል። ባለፈው ወር በቴህራንና በዋሽንግተን መካከል ግጭቱን ለማስቆምና የተኩስ አቁሙን ለማራዘም የመግባቢያ ስምምነት ተፈርሞ እንደነበር የሚታወቅ ቢሆንም ከቅርብ ቀናት ወዲህ የሚደረጉ የወታደራዊ ጥቃት ልውውጥ ስምምነቱን ከፍተኛ አደጋ ውስጥ እንደጣሉትም የዲፕሎማሲ ታዛቢዎች ይገልጻሉ። የሆርሙዝ ሰርጥ ከዓለም ነዳጅና ፈሳሽ የተፈጥሮ ጋዝ ንግድ 20% ያህሉ የሚያልፍበት ወሳኝ የባህር መተላለፊያ በመሆኑ የተባባሰው ግጭት በዓለም የኃይል አቅርቦት በነዳጅ ዋጋ እንዲሁም በክልሉ የደህንነት ሁኔታ ላይ ከፍተኛ ስጋት እያሳደረ መሆኑም ተገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።